ክብር ለእግዚአብሔር ይሁን እንደምን አደራችሁ እንደምን ከረማችሁ ቅዱሳን ጌታ ኢየሱስ ይባረክ ይዘውተር ማለዳ ወደናንተ የሚቀርበው የማለዳ ስንቅ የተሰኘው ፕሮግራማችን ነው እግዚአብሔር ደግሞ ዛሬ በቃሉ እግዚአብሔር ደግሞ በጸሎት ያስተምራናል ክብር ለእግዚአብሔር ይሁን እግዚአብሔር ደግሞ ዛሬ በዚህ ማለዳ ሚለን ነገር አለ ከእግዚአብሔር መስማት ይሆንልናል ጌታ ይባረክ ዛሬ ላካፍላችሁ ወደናንተ ይዤ የመጣሁት የመልእክቴ ሐሳብ የርስቱ መያዣ የሚል ነውና ኤፌሶን 1:17 ጀምሮ ያለውን የእግዚአብሔርን ቃል አንብበን በዛው ጸልየን ደግሞ እግዚአብሔር እንዲያስተምረን እንዲረዳን ቃሉ ለልባችን እንዲሆን 160 እንዲያፈራ እግዚአብሔር እንዲረዳን ደግሞ እንጸልያለን ኤፌሶን 1:17 ላይ የእግዚአብሔር ቃል እንደዚህ ይላል የጌታችን የኢየሱስ ክርስቶስ አምላክ እርሱን በማወቅ የጥበብና የመገለጥ መንፈስ እንዲሰጣችሁ እለምናለሁ ይህም የልባችሁ አይኖች ሲበሩ የመጥራቱ ተስፋ ምን እንደሆነ በቅዱሳኑ ዘንድ ያለው የርስት ክብር ባለጠግነት ምን እንደሆነ ለምናምን ከሁሉ የሚበልጥ የኃይል ታላቅነት ምን እንደሆነ ታውቁ ዘንድ ነው ይላል ክብር ለእግዚአብሔር ይሁን ጌታ እንዲያስተምረን እንጸልይ ቅዱስና ዘላለማዊ የሆንክ አምላክ እግዚአብሔር ሆይ ስለዚህ ጊዜ ስለዚህ ቀን እግዚአብሔር ሆይ እናመሰግንሃለን ስለ ሳምንታቶቻችን ስለ ወራቶቻችን ስለ ቀናቶቻችን ስለ ሰጠህን እድል ሁሉ ክብር ለአንተ ይሁን እናመሰግንሃለን እግዚአብሔር ሆይ ደግሞ ዛሬ በዚህ ማለዳ ከቃል ማዕድ እንድታቆርሰን እግዚአብሔር ሆይ በልተን መበርታት እንዲሆንልን እግዚአብሔር የዘላለም አምላኬ ቃል ለልባችን መልእክት ሆኖ እንዲቀርልን እግዚአብሔር ሆይ እንለምንሃለን መንፈስ ቅዱስ እንድታስተምረን አንተ ብቻ እንድትናገር እግዚአብሔር ሆይ እኔም ታናሿን ባሪያ እንድትረዳ በጌታ በኢየሱስ ስም እጸልያለሁ ለሚሰሙ ሁሉ እግዚአብሔር ሆይ በጌታ በኢየሱስ ስም ማፍራት እንዲሆንላቸው እንድትረዳቸው ከቃል እውነት የተነሳ እግዚአብሔር ሆይ አቅም ላጡ አቅም የሚሰጣቸው እግዚአብሔር ሆይ ጉልበት ላነሳቸው ጉልበት የሚጨመርላቸው እግዚአብሔር የዘላለም አምላኬ ሆይ ይህ እንዲሆን በኢየሱስ ስም እንጸልያለን ቃልህን አስተምረን ቃልህን መግበን መንፈስ ቅዱስ እንሰማሃለን መንፈስ ቅዱስ እንሰማሃለን በነገር ሁሉ አብረህን ሁን በጌታ በኢየሱስ ስም አሜን ጌታ ይባረክ እንግዲህ እዚህ ክፍል ላይ ጳውሎስ የሚናገረን ነገር አለና የርስቱ መያዣ በሚል ሐሳብ ማካፍላችሁ የዛሬ እግዚአብሔር ቃል የሚገርመው ጳውሎስ እዚህ ክፍል ላይ ሲናገር ኤፌሶንን እንደምታውቁት በጣም የቅዱሳን ዋናው ማኑዋሉ ነው ተብሎ በመጽሐፍ ቅዱስ አዋቂዎች የሚታመን ክፍል ነውና ጳውሎስ በእስር ቤት የጻፈው ነው በጣም የሚገራርሙ ነገሮችን ጳውሎስ ለኛ በዚህ ክፍል ሐሳብ ላይ ያደረሰን ነውና 1:17-18 ላይ በጣም የሚገርም ሐሳብ ጳውሎስ እዚህ ላይ ያነሳል ይህ ምንድነው ስለ ርስት ይናገራል ምን ይላቸዋል እናንተ ይላቸዋል በቅዱሳኑ ዘንድ ያለውን ምን የርስት ክብር ባለጠግነት በእናንተ መካከል ያለው ባለጠግነት የርስት ክብር ማከላችሁ ላይ አለ ይህንን ግን እንድታውቁ ምን ይላለው የልባችሁ አይኖች እንዲበሩ ጸልያለሁ because የመጠራቱ ተስፋ የተጠራችሁበት ተስፋ አለ የርስት ክብር ባለጠግነት በመካከላችሁ አለ እናንተ ግን እንድታውቁ እንድታስተውሉ ምን ይላለው አለ የልባችሁ አይኖች እንዲበሩ ጸልያለሁ ወዳጆቼ አንዳንዴ የልባችን አይኖች ካልበሩ የተጠራንበትን መጠራት በጣም ፖይንት ዋናው ፖይንት ዋናት ባይ ዘ ዌይ የተጠራንበት መጠራት ለምንድነው የተጠራነው ለምንድነው የተጠራነው የተጠራንበት መጠራት ምንድነው የተጠራንበትስ መጠራት የርስት ክብር ባለጠግነት በመካከላችሁ አለ ሲል ምንድነው የርስት ክብር ባለጠግነት ርስታችን ምንድነው እኛ የምንጋደልለት የምንኖርለት የምንፈልገው የተሰጠን በመካከላችን ያለው ርስት ምንድነው ጳውሎስ እዚህ ጋር የሚናገረው ሐሳብ ክብር ለእግዚአብሔር ይሁን መካከላችሁ ላይ ያለ ነገር አለ ይላል እና የሚገርማችሁ ደግሜ ላንብበው ክብር ለእግዚአብሔር ይሁን የጌታችን ኢየሱስ ክርስቶስ አምላክ እርሱን በማወቅ የጥበብ የመገለጥ መንፈስ እንዲሰጣችሁ because በጥበብና በመገለጥ መንፈስ ነው የሚሆነው እንዲሰጣችሁ ለምናለው ይልና የሚልባችሁ አይኖች ሲበሩ የመጥራቱ ተስፋ ምን እንደሆነ በቅዱሳኑ ዘንድ ያለው የርስት ክብር ባለጠግነት ምን እንደሆነ ለምናምን ከሁሉ የሚበልጥ የኃይል ታላቅነት ምን እንደሆነ ታውቁ ዘንድ ነው ለምናምን
ይሄ የጥበብና የመገለጥ መንፈስ የሚያስፈልገው ነው። ምን አይነት መጠራት ነው የተጠራችሁት? ርስቱስ ምንድነው? በመካከላችሁ የርስት መያዣ ተሰጥቷችኋል። የርስቱስ መያዣ ምንድነው? ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ለዘላለም ጌታ ነው። አሜን። የሚገርመው የእግዚአብሔር ቃል ሲናገር እግዚአብሔር ዘፍጥረት 1:28 ላይ ምን አለ? የሰውን ልጅ ብዙ ተባዙ፣ ምድርን ሙሏት፣ ግዟት። እግዚአብሔር የሰጠው ለሰው ልጅ ሲፈጥረው ርስት ነው። ምድርን ሙሏት ማለት እግዚአብሔር ምድርን ለሰው ልጅ የሰጠበት መንገድ ነው። አይታችሁ እንደሆነ በጣም በሚገርም ሁኔታ አብርሃምንም እግዚአብሔር ሲጠራው ከከለዳውያን ኡር ሲጠራው እግዚአብሔር ምንን ሰጣለው? ርስትን የሰጠው እኔ እግዚአብሔር ነኝ ይለዋል። ዘፍጥረት 15:7 ላይ የእግዚአብሔር ቃል ሲናገር ርስትን የሰጠው እኔ እግዚአብሔር ነኝ፣ ስለዚህ እባርካለሁ፣ አበዛሃለሁ ሲለው እግዚአብሔር ከሀገሩ ከዘመዶቹ ከአባት ቤት ተለይተ እኔ ወደ ማሳይ ምድር ውጣ፣ ከወጣስ በኋላ እባርካለሁ፣ ለበረከትም ሆን አበዛሃለሁ አብርሃምን እግዚአብሔር ሲለው ምን ሊሰጠው ነው? በብዙ ርስት ሊባርከው ነው። ምድርን ሊሰጠው ነው። እግዚአብሔር ለአብርሃም ምድርን ሊሰጠው በምድራዊ በረከት ሊባርከው። ክብር ለእግዚአብሔር ይሁን። ኢየሱስ ጌታ ነው። በምድራዊ በረከት ሊባርከው እግዚአብሔር ከከለዳውያን ኡር አብርሃምን ጠራው። በአብርሃም ብቻ አላቆመም። አብርሃም ለይስሐቅ፣ ይስሐቅም ለያዕቆብ እንደገና ሌሎችም ምንን ተሰጣቸው? ምድርን ርስትን አሳልፎ ሰጣቸው። ሁሉም የተባረኩበት ርስት ነበረ። ርስት ማለት በጣም ወሳኝ ነገር ነው ወዳጆቼ። ምድር እኛ ማለት እንደ ሀገር እንደ ቤተሰብ አባት ለልጁ የሚያወርሰው ርስት ነው። ለሚወደው ልጁ የሚያቆይለት አንድ ነገር ነው፣ ርስት ነው። አባቱ ለልጁ ርስትን አሳልፌ ሰጠዋለሁ ለልጄ ብሎ የሚያቆይለት በቃ አለኝ የሚለው የመጨረሻው ኑዛዜ ላይ የሚናዘዘው ርስትን ለመስጠት ነው። ርስትን ለመስጠት በርስት ሊባርክ እግዚአብሔር አባት ልጁን ምን ያደርጋል? ያቆይለታል። እግዚአብሔርም ለሚወዳቸው ምንን ይሰጣቸው ነበር? ርስትን ይሰጣቸው ነበር። ምድርን ይሰጣቸው ነበር። አሳልፎ በዛ ይባርካቸው ነበር። እንደ ሀገር ለሀገር በርስት በድንበር ይጣላል። አይታችሁ እንደሆነ ይሄ የኔ ርስት ነው፣ ይሄ የኔ ርስት ነው ይባባላሉ። በርስት ብዙ ሰዎች፣ ብዙ ቤተሰቦች፣ ብዙ ቦታ ላይ በርስት ግጭት አለ። ርስት ወሳኝ ጉዳይ ነው። ርስት በጣም የሚወደው ሰው ለሚወደው አሳልፎ የሚሰጠው ጉዳይ ነው። እሱም ወላጅ ለልጅ የሚሰጠው ስጦታ አንዳለኝ ርስት ለልጅ ያቆይለታለሁ። የሚቆይ ነገር ነው፣ የሚሰጥ ስጦታ ነው፣ ውድ ነው፣ ዋና ነው የሚሉት ምንድነው? ርስት ነው። ርስት በጣም ወሳኝ ነው። እግዚአብሔር መጣና እስራኤላውያንን ከግብጽ ምድር አወጣችኋለሁ ሲላቸው ምን አላቸው? እባርካችኋለሁ። አያችሁ፣ እግዚአብሔር የሚባርክበት መንገድ ርስት ነው። ለሚወዳቸው ለጠራቸው እግዚአብሔር በጎን ስጦታ የሚሰጣቸው አንዱ ርስት ነው። ከዛስ ኑ ወዴት? ወደ ወተትናው ማር ወደምታፈሰው ወደዛች ምድር አስገባችኋለሁ። ተስፋን ሰጣቸው። ተስፋ ተሰጣቸው። ርስት እንዳላቸው ነገራቸው። እግዚአብሔር እስራኤላውያንን ያወጣበት ሊባርካቸው ያለበት መንገድ ምንድነው? ርስት ነው። ክብር ለእግዚአብሔር ይሁን። ምክንያቱም የርስት ጉዳይ ብዙዎቻችሁ እንደምታውቁት ነው። ርስት ሲባል ብዙ ለብዙ ሰዎች በቃ ጭቅጭቅ የሆነበት ሀገር ከሀገር ንትርክ የሆነበት ጉዳይ ርስት ነው። ርስት በጣም ኢምፖርታንት ጉዳይ ነው። ርስት በጣም ወሳኝ ጉዳይ ነው። ስለዚህ ነው እግዚአብሔርም ርስትን እየሰጠ የሰው ልጅ የሚባርከው። በጣም የሚገርመኝ ደግሞ እግዚአብሔር ርስትን ሲሰጥና በርስት ሲባርክ ርስት ውስጥ ምንድነው ያለው? ይህ ርስት ምንድነው? ምክንያቱም ብዙዎች የሚዋደቁለት የሚወዱት የሚፈልጉት የሚናፍቁት ርስት ምንድነው? እንደገና እግዚአብሔር ለወደዳቸው የሚባርካቸው የሚሰጣቸው ሲጠራቸው ለዚህ ዓላማ ጠራዋችሁ ሚላቸው ርስት ምንድነው? ርስት ውስጥስ ምንድነው ያለው? ወዳጆቼ ርስት በጣም ኢምፖርታንት ጉዳይ ነው። ይህ ምንድነው? ርስት ውስጥ ሁሉ አለ።
ምድራዊ ርስት ውስጥ የምድር ርስት ውስጥ ሁሉ አለ ሪሶርስ አለ ምድር ሲባል ርስት ሲባል መሬት ሲባል የሆነ ብቻ አይደለም ምን አለው ሪሶርስ አለው ኃይል አለው አቅም አለው ስለዚህ ነው ምንድነው አቅሙ ርስት ውስጥ ምንድነው ያለው እግዚአብሔር ምድር ውስጥ ያስቀመጠው ትልልቅ ነገር አንዱ በዓለማችን ውድ የሆነ ብዙዎች የሚወዱት የሚዋደቁለት በጣም ውድ ቦታና የከበረ ቦታ ላይ የሚቀመጥ ብዙ ገንዘብን የሚያወጣ ሀብታም የሚያደርግ አንድ ነገር እዛውስ ምን አለ እንቁ አለ አልማዝ አለ የከበረ ማዕድን አለ የት ምድር ውስጥ ርስት ውስጥ እግዚአብሔር እኮ ወተት እና ማር ምታፈሰው ምድር ነው ያላት የባረከው ምድር ነው እግዚአብሔር ባርኳታል ምድሪቱንና እዛች ምድር አስገባችኋለሁ አለ ከዛስ ምድር ውስጥ በጣም ውድ የሆነው እንቁ አልማዝ እንዳለ ሁሉ ደግሞ በጣም ውድ የሆነ በናለ ወርቅ አለ ዘመናትን የማይሽር ሊረክስ ያልቻለ ሁሌ ውድ ሆኖ የቀጠለ ዳይመንድ አለ ወርቅ አለ ማዕድን አለ እዚህ ምድር ውስጥ ምን አለ ነዳጅ አለ ነዳጅ የሚወጣው ከምድር ውስጥ ነው ወርቅ የሚወጣው ከምድር ውስጥ ነው ማዕድን የሚወጣው ከምድር ውስጥ ነው ወዳጆቼ በጣም በሚገርም ሁኔታ ይቺ ምድር እግዚአብሔር የባረካት ምድር የተናገረላት ምድር ለወደዳቸው የሚሰጣቸው ምድር አይታችሁ እንደሆነ ለይስሐቅም ምንድን ነበር ሮቦት እስኪሆንለት ያደረገው ከምድር ውስጥ ነበር ያወጣው እግዚአብሔር ይችን ምድር ሲባርካት ሪሶርስን ከቶባት ነው አቅም ያላት ምድር ናት በጣም የሚገርመው ምድር ውስጥ ምን አለ እንጀራ አለ የምንበላው የምንመገበው ሁሉ ያለው የት ነው ምድር ውስጥ ነው መሬት ውስጥ ነው አፈር ውስጥ ነው በታችኛው ውስጥ ነው የተደበቀው ነገር ሁሉ ያለው እዛ ውስጥ ነው የምንጠጣው ከጥማችን የምንረካው ውሃ ያለው ምን ውስጥ ነው ምድር ውስጥ ነው ውስጠኛ ውስጥ ነው የምንበላው የምንጠቀመው ነገር ሁሉ ያለው ምድር ውስጥ ነው ስለዚህ ርስት ሲባል ዝም ብሎ መሬት ሳይሆን ሪሶርስ ያለበት መሬት ነው አቅም ያለው መሬት ነው ርስት ሲባል ከባድ ነው የሚያደርገው ለዚህ ነው ዋጋ አለው ርስት ዋጋ አለው ባይዘው መሬት ብትሉ ዋጋ አለው ሀገር ብትሉ ዋጋ አለው የምንጠቀመው እንዳልኳችሁ ዳይመንድ ብትሉ ዋጋ አለው ሁሉ ዋጋ አለው ስለዚህ ነው ዋጋ ያለው ነገር ነው እግዚአብሔር የሰጠው ለሰው ልጅ ዋጋ ያለው ነገር ነው ርስት አድርጎ አሳልፎ የሰጠው ጳውሎስ ግን ስለዚህኛው ርስት አወራም እዚህ ክፍል ላይ ክብር ለእግዚአብሔር ይሁን እዚህኛው ክፍል ላይ እናንተ ግን የመጥራቱ ተስፋ ሃሌሉያ የተጠራችሁበት ተስፋ የተጠራችሁበት ለምንድነው የርስቱ መያዣ የርስት ክብር ባለጠግነት በእናንተ መካከል ያለው ቢገባችሁ ሲል ጳውሎስ ምድራዊው ርስት አይደለም አሁን ለኔና ለእናንተ የተሰጠው ኢየሱስ ክርስቶስ ለዘላለም ጌታ ነው መጣና በሰውና በእግዚአብሔር መካከል የነበረ የጠል ግድግዳ ነበረ ሰው እግዚአብሔርን ለመጥራት አንድ ተፈልጎ እግዚአብሔር የሚያርፍበት እግዚአብሔርን የሚሰማ አንድ ሰው እየተጠራ ነበር እግዚአብሔር ለአንድ ሰው ነበር የሚናገረው በነቢያት በኩል ነበር ህዝቡን የሚያገኘው በሰውና በእግዚአብሔር መካከል በመጀመሪያው በኩል አዳም በኩል የመጣው ከእግዚአብሔር ጋር ያራራቀን ነገር ነበር ወደ ቅድስተ ቅዱሳን ዝም ብሎ መግባት አይቻልም ነበር ነገር ግን ሃሌሉያ በማይገባበት መካከል በሰውና በእግዚአብሔር ዘንድ የነበረውን የጠል ግድግዳ የሚያፈርስ አንድ መጣ ክብር ለእግዚአብሔር ይሁን ሃሌሉያ አንድ መጣ ኢየሱስ ክርስቶስ ለዘላለም ጌታ ነው ሃሌሉያ ሰውና እግዚአብሔር መካከል ያለውን ያንን ነገር አፈረሰ የጠሉን ግድግዳ አፈረሰ ሰው ከእግዚአብሔር ጋር እንዲገናኝ ያደረገ አንድ አለ ኢየሱስ ይባላል ሃሌሉያ
ኢየሱስ ይባላል በመስቀሉ ኃይል በመስቀሉ ታላቅነት ሰውና እግዚአብሔር አንድ እንዲሆኑ ያደረገው እግዚአብሔርም ለሰው ልጅ እንደዚህ አለ ከዚህ የሚበልጥ ፍቅር ለማንም የለውም አንድያ ልጁን እስከሚሰጥ ድረስ ዓለምን ወደደ ሃሌሉያ የተወደድንበት መወደድ ኢየሱስ ይባላል በሱ በኩል አንድ ነገር መጣልን ክብር ለእግዚአብሔር ይሁን ትላንትና ብዙዎች የማይገቡበት የትኞቹ ሰዎች ሊገቡበት በማይችሉት ሃሌሉያ ወደ እግዚአብሔር መንግስት የምንገባበት ርስት የሆነው የርስቱ መያዣ የሆነው ክርስቶስ ኢየሱስ ስለኔና ስለናንተ መጣ ሃሌሉያ ከዚህ የሚበልጥ ልንሰማው የምንችለው አንዳች ነገር የለንም የምንሰማው ምንም ነገር የለንም ኢየሱስ ጌታ ነው በሰውና በእግዚአብሔር መካከል የነበረውን የጥል ግድግዳ አፍርሶ ሃሌሉያ ሰው እግዚአብሔርን አባ የሚልበትን ያንን መንፈስ እንዲያገኝ በክርስቶስ ኢየሱስ በኩል በተደረገው ቤዛነት በተደረገው ታላቅነት ይሆነልን ኢየሱስ ክርስቶስ ለዘላለም ጌታ ነው ክብር ለሱ ይሁን ሃሌሉያ ጳውሎስ እንደዚህ ያላቸው የርስቱ መያዣ ወዳጆች ይሄ ነው የርስቱ መያዣ ምንድነው ስትሉኝ የርስቱ መያዣ ክርስቶስ ነው የርስቱ መያዣ ክርስቶስ ነው በእናንተ ዘንድ ያለው የርስቱ ክብር ባለጠግነት ምን እንደሆነ ብታውቁ ለምን አይናችሁ እንዲበራ ጸልያለሁ የመጥራቱ ተስፋ የተጠራችሁበት ተስፋ አሁን ላወራ ነው ብዙ ሪሶርስ ላላት ብዙ አቅም ላላት ለዚች ምድር አይደለም ሃሌሉያ በቃ ለዚች ምድር አይደለም የተጠራ ነው እቺ ምድር ላይ ያለውን ሪሶርስ እየወደድንና እየበላን እየጠጣን እንድንኖር ሳይሆን በዚህች ምድር ቆይታችን ይህንን የምስራቹን ወንጌል እየሰበክን ሃሌሉያ ለብዙዎች የሆነውን መድኃኒት ኢየሱስን እየገለጥን እንድንኖር ተጠርተናል ነገር ግን ሃሌሉያ ምድርና ምድራዊ ልንሆን ሳይሆን ሀገር ተዘጋጅቶልናል ከተማ አለን ሀገር አለን ኢየሱስ ጌታ ነው እኔ በሄድ ይሻላችኋል አለ by the way የመጨረሻው ኑዛዜ ይባላል አይደል ሰው የመጨረሻው ሰዓት ላይ የኑዛዜው ሰዓት ላይ የሚናገራት ነገር በጣም ኢምፖርታንት ናት ዋናውን ነገር ነው ተናግሮ የሚሄደው ኢየሱስ ሊያርግ ባለበት በመጨረሻው ሰዓት ያለው እኔ በሄድ ይሻላችኋል ግን አጽናኙን መንፈስ ቅዱስን እልክላችኋለሁ እሱ ከእናንተ ጋር ይሆናል መንፈስ ቅዱስ ኢየሱስን ሊያልቅ ከኛ ጋር ይሆናል እኔ ግን እሄዳለሁ ምን ሊያዘጋጅልን እዛ ስፍራ ሊያዘጋጅልን ሃሌሉያ ስፍራ ሊዘጋጅልን ሃሌሉያ በእግዚአብሔር መንግስት በጉ ብርሃኗ የሆነችውን ከተማ ልንገባ ሃሌሉያ ለዛ ተጠርተናል የርስቱ መያዣ ደግሞ ክርስቶስ ኢየሱስ ይባላል ጌታ ይባረክ ሀገርን ሊያዘጋጅልን ከተማን ሊያዘጋጅልን ስለዚህ ምንድነው በምድር ርስት የለንም አይደለም እኛ ስለ ምድር ርስት አናወራ ርስታችን በሰማይ ነው ሀገራችን በሰማይ ነው ከተማ አለን እግዚአብሔር ያዘጋጀልን ስፍራ አለ እግዚአብሔር ያዘጋጀልን ከተማ አለ ጽዮንን ገባለን የጽዮን ተጓዦች ነን ሃሌሉያ እዚህ ለዚህኛው ምድር ርስት ምንሯሯጥ አይደለንም የተሰጠን ርስት ዘላለማዊ ነው በዘላለም ረፍት ውስጥ ልንገባ በዘላለም ሰላም ውስጥ ልንገባ በዘላለም ደስታ ውስጥ ልንገባ በዛ ሐዘን የለም በዛ ለቅሶ የለም በዛ ዋይታ የለም ሃሌሉያ ሁሌ እንዲህ ነው ቅዱስ የሚባልበት ሃሌሉያ በጉ ብርሃኗ የሆነ በሰው እጅ ያልተሰራች በማንም እጅ ያልተሰራች ከተማ ይጠብቀናል ሀገር ይጠብቀናል ሀገራችንን ገባለን ርስታችን ጋር እንደርሳለን እግዚአብሔር ያዘጋጀልን ርስት አለ የምንቀበለው ብድራት አለ የምንቀበለው ርስት አለን ሃሌሉያ
ስንኖር ለምድር ልንኖር አይደለም የእግዚአብሔር ፍቃድ በምድር ርስት ውስጥ ተጠምደን በዛ ውስጥ ልንሰነበት አይደለም የእግዚአብሔር ፍቃድ በምድር ውስጥ እያለን ምድር እንደማትቀበለን መገፋት እንዳለ በቃ መሰደብ እንዳለ አለመቀበል እንዳለ ቺ ምድርኛን እንደማትቀበለን ነው ኢየሱስንም አልተቀበለችም አዎ እኛ ግን ሃሌሉያ የተቀበለን ጋር የምንሄድበት ቀን አለ ርስት አለን ወዳጆቼ ሀገር አለን ከተማ አለን ደስ ይበለን ምክንያቱም በእኛ መካከል ያለው የርስት ክብር ባለጠግነት ሲል በማንም እጅ ያልተሰራ በሰው እጅ ያልተሰራ ዘላለም የምናመሰግንበት ዘላለም በደስታ ዘላለም በሐሴት የምንኖርበት ከተማ እንገባለን ኢየሱስ ጌታ ነው ክብር ለእግዚአብሔር ይሁን ስለዚህ ነው የርስቱን መያዣን ክርስቶስን ይሰጣል ይህ የሚገባን እንዴት ነው የልባችን አይኖች ሲበሩ አለበለዛማ ለምድር ለሚያስፈልገን ነገር እንሆናለን በምድር ያስፈልጋል አሁን ነው የምትፈልገው ምን ያደርግልሃል እንደዚህ ልንባል እንችላለን ኖ የልብ አይኑ የበራለት ሰው የዛሬን ያሁን ምናምን አይደለም የሚያየው እግዚአብሔር የሰራለትን በልጁ በክርስቶስ ኢየሱስ በኩል የተገኘውን ያንን ቤዛነት የተደረገለትን ነገር ያስተውላል አይኑ የበራለት እንደነ ጳውሎስ ሃሌሉያ ምድሩና ምድራዊው ነገር አልጎተተውም ሶስተኛ ሰማይ ሄዶ ይሰው ምንም አልሆነም የገባው ነገር ገብቶታል የልቦና አይኖቹ በርተዋል የተጠራበት መጠራት ገብቶታል ብድራቱን ትኩር ብሎ አይቷል ሃሌሉያ ለዚህ ነው ሩጫዬን ጨርሻለሁ ያለው ኢየሱስ ጌታ ነው የምድሩ ዝና የምድሩ ሁኔታ አልያዘውም መምዘዝ ሲፈልግ ጳውሎስ ይመዛል መጠቀም ሲፈልግ ጳውሎስ ይጠቀማል ይሁን እንጂ አልሰነበተበትም ምድሩ የምድራዊ ጉዳይ አልያዘውም ለምን የተዘጋጀለትን ነገር አውቋል በቅዱሳኑ መካከል ያለው ይህ የርስት ክብር ባለጠግነት ምን እንደሆነ አውቋል አይናችንን እግዚአብሔር ያብራ አይናችንን እግዚአብሔር ይክፈት ወዳጆቼ እግዚአብሔር ከምድርና ከምድር ግራቪቲ ያውጣ ሃሌሉያ ኢየሱስ ጌታ ነው ምድር እየገፋቻቸው ምድር እያለቻቸው እነሱ የምድሩን ጉዳይ አያዩም አላቸው እግዚአብሔር ያዘጋጀላቸው አላቸው ብድራት አላቸው ከተማ አላቸው ሽልማት ሃሌሉያ አይኑ የበራለት ሰው አሁን ያለበትን አይደለም የሚያየው ነገን ሲያይ የዘላለም ርስት አለኝ ይላል ርስቴ በሰማይ ነው ይላል ርስቴ በሰማይ ነው ሀገር አለኝ ጽዮን ገማለው ሃሌሉያ በጉ ብርሃኗ የሆነባት ያቺ ከተማ የኔ ናት ይላል እግዚአብሔር ዛሬ የልባችንን አይኖች ያብራ አይኖቻችን ይከፈት አይኖቻችን ይብሩ ማስተዋል ይሁንልን የጥበብና ለጳውሎስ የመገለጥ አያችሁ በጥበብና በመገለጥ መንፈስ ካልሆነ ሊበራልን አይችልም በጥበብና የመገለጥ መንፈስ እንዲሰጣችሁ እለምናለሁ ዛሬ በኢየሱስ ስም የጥበብና የመገለጥ መንፈስ ይጨመርልን ይገለጥልን በኢየሱስ ስም ይብራልን በኢየሱስ ስም እግዚአብሔር አምላክ የልባችንን አይኖች ይክፈተው በኢየሱስ ስም የልባችን አይኖች ይብሩ በኢየሱስ ስም ወዳጆቼ ይህን ርስት ለመያዝ ሃሌሉያ የምንሟገትበት ሳይሆን ርስታችንን እያሰብን እግዚአብሔርን እየባረክን እንደ ክርስቲያን ሃሌሉያ የምንኖርበት ተስፋ ተሰጥቶናል ኢየሱስ ይባላል ሃሌሉያ ክብር ለእግዚአብሔር ይሁን ኢየሱስ ጌታ ነው ጌታ ይርዳን የልባችን አይኖች ይብሩ በኢየሱስ ስም እግዚአብሔር ለምን እንደጠራን እንዴት እንደጠራን ሃሌሉያ የምናስተውልበትን መንገዳችንን የምናጠበጥብበትን ተጓዥነን ጽዮን ሰንቀን የምንሄድነን መንገድ ላይ ምንም አይነት ነገር ያዝነውን ነገር ድሮፕ እንዳያረግብን እንዳያወርድብን በመንገዳችን አጠብጥበን መሄድ እንዲሆንልን አይኖቻችንን እግዚአብሔር ይክፈት አይኖቻችንን እግዚአብሔር ያብራ አይኑ የበራለት ሰው ፊት ለፊቱ ምን እንዳለ ያያል ማየት ይሁንልን ፊት ለፊታችን የተዘጋጀውን ማየት ይሁንልን የሚጠብቀንን ማየት ይሁንልን ሃሌሉያ በዚህ መንፈስ እንጸልይ ኢየሱስ ጌታ
ቅዱስና ዘላለማዊውን ከአምላክ እግዚአብሔር እናመሰግንሃለን ዛሬ በኢየሱስ ስም እንጸልያለን ጌታ ሆይ በኢየሱስ ስም የልባችንን አይኖች እንድታበራ እግዚአብሔር ዘላለም አምላኬ የመጠራቱ ተስፋ በቅዱሳኑ ዘንድ ያለው የርስት ክብር ባለጠግነት ምን እንደሆነ እንድናውቅ እግዚአብሔር ዘላለም አምላኬ አይኖቻችን እንዲከፈት አይኖቻችን እንዲበራ በማስተዋል እንድንጓዝ የጥበብ መንፈስ እንዲጨመርብን የማስተዋል መንፈስ እንዲጨመርልን እግዚአብሔር አባትና አምላኬ ሆይ በኢየሱስ ስም ጸልያለሁ ይርስታችን ምንድነው ማስተዋል ይሁንልን እግዚአብሔር ያዘጋጀልን የተዘጋጀልን ከተማ አለን ስንል እግዚአብሔር ዘላለም አምላኬ በጥበብና በመገለጥ እንዲሆን ጌታ ሆይ አይኖቻችንን እንድትከፍት በኢየሱስ ስም ጸልያለሁ እግዚአብሔር ዘላለም አምላክ ሆይ ብዙዎች በምድር ግራቪቲ ተይዘዋል ምድር ለምድራውያን ተሰጣለች እኛ ደግሞ ሰማያውያን ነን የእግዚአብሔር የመንግስቱ ከተማ ገቢዎች ነን ሃሌሉያ እግዚአብሔር ሆይ በኢየሱስ ስም በጉደም ልብሳቸውን ያጠቡ እነሱ የሚገቡባት ከተማ ያቺን ከተማ መግባት እንዲሆንልን ጽዮን መድረስ እንዲሆንልን እግዚአብሔር ሆይ በኢየሱስ ስም ጸልያለሁ እግዚአብሔር ዘላለም አምላኬ ሆይ ከዘር ከነገድ ከቋንቋ የተዋጀንበት ሃሌሉያ ከዘር ወተን ሰማያዊ ዜጋ የሆንበት ሃሌሉያ በጌታ በኢየሱስ ስም በበጉ ራት ላይ የምንገኝበት በበጉ ከተማ በጉ ብርሃኗ በሆነች በዛች ከተማ የምንኖርበት ሃሌሉያ መንፈስ እንዲሰጠን አይኖቻችን እንዲከፈቱ የልባችን አይኖች እንዲበሩ የጥበብና የመገለጥ መንፈስ እንዲበዛልን እግዚአብሔር ሆይ እንጸልያለን በዚህ መንፈስ ባርክ በኢየሱስ ስም አሜን አሜን ጌታ ኢየሱስ ይባርካችሁ ተባረኩ